እዚህ ጋር አሁን እኔና አንቺን ንብረት እንትን ማለት ነበረበት። አልፈልግም እንደፈለግሽ ለምን አትወስጂም? እኔ እኮ አልፈልግም። በቃ እዛ ላይ መፈረም አለበት። አንብበው። ምን እንደሚለው አንብቢው። አነበብኩት እና ታዲያ ምን አመጣው? ስለ ንብረት ነው እያወራ ያለው እኮ እና ያወራለሁ። ለዚህ ወረቀት ለንብረት ብለሽ ነው እኔን በዚህ ልክ ለማስፈረም ምናምን እንትን እያልሽ ያለሽ? እኔ እሱንም አልፈልገውም ነገር። ስለዚህ በቃ አትፈልጊም። በቃ እኔ ቀድሜ ትቻለሁ። እኔ አልፈልግም። ፈርምና ተወኝ። አይገባህም? ፈርምልኝ እኮ ፈርምልኝ። ከኔም ደግሞ ፈልገው ታዲያ አንተ እዛ ጋር ደስተኛ ልትሆን ትችላለህ፣ ግን ደግሞ እሷ ተገላግላ መቀመጥ አለባት። የማያገባት ነገር እስክትፈርም ድረስ አልሄድም። እዚሁ ነኝ። ምን ነው እስክንለያይ ቸኮልክ? ልታገባት ነው እንዴ? አዎ፣ ምን ችግር አለ? አገባታለሁ። እሱ ነው ፈልገው እኮ አሁን ሄድ ከዚህ ለቀኝና ማለት ነው። ስለሌላም ሰው መጨነቅ ጀመርክ። ስለሚያገባኝ ምናምን አይመለከተም እኮ እሱ። ተው ከኔ ጋር ነው አይደል? ትዳርህን መጀመሪያ በስርዓት ልቀቀው እንጂ አንተ። ቆይ ሁሌ በጉልበት ነው እንዴ የምታምነው? እውነት አንተ እንደሰለጠነ ሰው እንደ ባላምሮ ሰው እንደተማረ ሰው የምታስብ ከሆነ እስኪ ልቀቀው። ሁሌ መጓተት አይሰለችም? እኔና አንቺ ነን አይደል? ጉዳዩ ባለቤት ነን። ሰላም ውይ ዛሬ ቤተሰብ የዛሬው የተለየ ነው። እስካሁን ሩታ የምትሉ ቤተሰብ ማለት ነው። የምር በደንብ አዳምጡኝ። ሩታ ያላችሁ ሰዎች ማለት ነው። ይሄው ሩታ የንብረቴን ፈርመህ ንብረቴን አካፍለኝ ንብረቴን ስጠኝ ያለችው ነው። ኧረ ጉድ ሰማችሁ ወይ? ንብረቴን አካፍለኝ ስለ ንብረት ነው የሚያወራው ሲላት፣ አዎ ስለ ንብረት ነው አለችው። እኔ እኮ እስካሁን የምጠብቀው ፊርማ የምትለው የፍቺ ፊርማ መሰለኝ። ጭራሽ የንብረት ፊርማ ነው። እኔ ካወቃችሁ የምር ኮሜንት ላይ አሳውቁኝ። ኧረ ወይኔ፣ ኧረ ውርደት! ለስንት ነገር የተመኘሁሽ ልጅ በአንዴ እንደዚህ ዝቅት ያለሽ። ወይኔ ሩታ የምሬን ነው የምልሽ። ጭራሽ በቃ ሩታ እንግዲህ ንብረቴን ነው ፈርመህ ንብረቴን አካፍለኝ ስጭኝ እያለችው ነው ማለት ነው። ንብረቴ ከፈለግሽ መውሰድ ትቻለሽ ሂጂ ያለ እዛ አላት አብርሽ ማለት ነው። እስካሁን እውነትም ለዚህ ነበር ይሄን ያክል የምታደርጊው ነበር ለንብረት? አረ ንብረት እኮ ችግር የለውም አብራችሁ ያመጣችሁት ነገር ነው። እሱ እኮ አይከለክልሽም ነበረ ሲጀመር ማለት ነው። ቤተሰብ እውነት ለመናገር በጣም ነው የሚያስጠላው። እውነት በጣም የሚደብር ነገር ነው። እና እንደዚህ አይነት የውርደት ስራ በጣም ነው የሚያስጠላው ማለት ነው። ሩታ በጣም ነበረ ብዙ ሰው ሩታ እያለ የነበረው ወደ እሷ ነበረ። በቃ ሁሉም ሰው እያደላ የነበረው ማለት ነው። በጣም በብዛት ሰው ወደ እሷ እያደላ ነበረ። ግን ዛሬ ጭራሽ ስለ ንብረት ልታወራለት ነው የመጣችው። እስካሁን ምተቸው የነበረው በንብረት ነበረ ማለት ነው። እስካሁን የምታወራበት ጋሽዬም የሰበሰበችው ጋሽዬ ራሱ አሁን ለምሳሌ ምንድነው ብሎ አልጠየቃትም ጋሽዬ ወይስ እስካሁን ስለ ንብረት አይደለም። ግን ኤፍሬምና ጋሽዬ እያደረጉ ያሉት ማለት ነው። ጋሽዬም ፊርማው የሚለው ለፍቺ ፊርማ መስሎታል። ግን እንትን በለኝ ያለችው ነው እንግዲህ እዚህ ጋር ማለት ነው። የፍቺ ፊርማ ነው እዚህ ጋር ያለችው። የፍቺ ፊርማ ሳይሆን የንብረት ፊርማ ነው። ግን የፍቺ ፊርማና የንብረት ፊርማ ራሱ አንድ ላይ መሆን አልነበረበትም። የፍቺው ለብቻ አንድ ቀን ለብቻው ወረቀት ያኛው ለብቻው ሌላ ጊዜ መሆን ነበረበት እንጂ በአንዴ ይሄን ያክል መሰገጥ ማለት ምን ማለት ነው? የምር ሰግጣለች ሩታ ማለት ነው። የምሬን ነው የምላችሁና በጣም ነው የሚያስጠላው። እንደዚህ አይነት ወራዳ ስላን እንደዚህ አይነት ነገር ጭራሽ እኛ የፊርማ ወረቀት እንጠብቃለን ይለያያሉ ይሁን ወይስ እንዴት ይሆናሉ ይሁን ብለን እናስባለን እንጨነቃለን። አንቺ ግን የንብረት ነበረ ቤተሰብ። ይሄ ሩታ እኮ መለያየት አትፈልግም። ንብረት ነው ልትካፈል የፈለገችው እንጂ ልትለያይ አይደለም የፈለገችው። ተለያይተው ቢኖሩም ግን ሙሉ ለሙሉ ሊለያዩ አይደለም። ባልና ሚስት ሆነው እየኖሩ ግን ተራርቆ ለመኖር ማለት ነው። እንደዛ ነው የፈለገችው ሩታ እንጂ መለያየትና እንግዲህ አልፈልግህም እኔ ትቻለሁ ከተውኩ ቆይቻለሁ አለችው። ትላንትና እንዴት እንደሆነች አይታችኋል። እይታዋ ራሱ ማለት ነው። አይኗ ያሳብቅባት ነበረ። ብዙ ሰው ሲጀመር አይታችኋል ብዙዎቻችሁ ማለት ነውና በፍቅር አይን ነበረ ሩታና አብርሽን ያየችው የነበረው ማለት ነው። በፍቅር አይን ማለት ነው። እና ጋሽዬም ሆነ ኤፍሬምም ማርክም እስካሁን ያወቁት ይሄንን ነገር አይደለም። ግን ፈረንጁ ደግፏታል እዚያ እና ሁለቱን ራሱ ቢሆን መሆን አልነበረበትም። የመጨረሻ ፊርማ አንድ ፊርማ ብቻ ነው የሚቀረኝ ብላለች። እንግዲህ ሁለቱንም ፊርማዎች እንግዲህ አብርሽ አልፈርምም ብለዋል ማለት ነው። አብርሽ አልፈርምም ብለዋል። እንኳንም ማልክ የምሬን ነው ምልክ እንኳን እሰይ ደጋረክ የምሬን ነው ምልክና በዚህ ልክ ንብረቴን አካፍለኝ ማለት እንደዚህ አይነት ዝቃጭ የሆነ ነገር መናገር የምር በጣም ነው የሚያስጠላው። ሩታ እኔ እንደዚህ አልጠብቅሽም ነበረ እንደዚህ አልጠበቅኩሽም ነበረ። ግን ትክክለኛ የመልስ ምት ነው የሰጣት አብርሽ ማለት ነው። የምሬን ነው እና ትክክለኛ መልስ ማለት ነው።
አስቡት እስኪ ሰው ደንግጦ የፊርማ ወረቀት ነው ይላል። እሷ ጭራሽ ወርዳ መሬት ረገጠች ማለት እኮ ነው። እንደ መሬት ነው እኛ ያሸናት ማለት ይቻላል። በቃ በዚህ ልክ መዝቀጥ፣ በዚህ ልክ መውረድ ማለት አስቡት። ንብረቴን አካፍለኝ ማለት በጣም ነው የሚያስጠላ ነገር ነው። የምሬ ነው የምላችሁ። ጭራሽ የዛሬው ጉድ ነው። የምሬ ነው የምላችሁና የጉድ ነው። የማይሰማ የለም የማይታይ የለም፣ የማይሰማ የለም። ጭራሽ ብላ የፍቺ ወረቀት ኒካሃውን ሳታወርድ ፊርማዋ ሳይሰጣት ንብረቴን አለች። ምን አይነት አስተሳሰብ ነው? ሩታ ጀግና ናት። ስንቶቻችን ብለናል፣ እኔም ብያለሁኝ። ግን እንደዚህ አይነት ነገር አይደለም። እንደውም አብርሽ ነው ጀግና። አሁን አዳም ዘር ወደ አብርሽ ነው የሚያደላው ማለት ነው። ግን በዚህ ልክ እንደወረድሽ እኛ አናቅም ነበር። የምሬን ምልሽ እንትኑን እኮ መጀመሪያ መናገር ነበረብሽ ሩታ። መጀመሪያ ፊርማውን ንብረቴ እንዲሰጠኝ ነው የምፈልገው ብቲ ገብተሽ ትወስጂ ነበር ንብረቱ ማለት ነው። ባይ ዘ ዌይ አብርሽ በጣም የመልስ ምት ነው የመለሰላት። ሄደሽ መውሰድ ትችያለሽ። አረ የምር ጭራሽ አታቂውምና ነው አብርሽ ንብረቴን ስጠኝ ስምትዩ። ምን አይነት ንብረት አለ ሲጀመር ማለት ነው? እየፈለገ ቢኖርሽ ራሱ ማለት ነው። የቤት ውስጥ እቃ ነው አይደለ? እሱ ነው የሚከለክልሽ? እሱ ይከለክልሽ? አይከለክልሽም። እንዴት ነው ቆይ አንቺ በዚህ ልክ የምታስቢው? በዚህ ልክ የወረደ አስተሳሰብ የምታስቢው? ገና ጠይቀሹ በስነ ስርዓት ተነጋግረሽ ነገራቶችን መፍታት ሲገባሽ ለዚህ ነበር የነክል ወንድሞችሽ ያውቃሉ። ግን እንደ ንብረት ለካ ወንድሞች አይመጡት የንብረት ስለሆነ ነው። ንብረቱ ሊካፈሉ ፈልገው ነው። መኪና፣ ቤት፣ የቤት እቃ ምናምን ነገር ለመካፈል ብለው ነው። ብር ለመካፈል ብለው ነው ነበር እንደዚህ የሆኑት ወንድሞችሽ። በዚህ ልክ የሆኑት እገለዋለሁኝ እንደዚህ አጠናግረዋለሁኝ ምናምን ነገር አራታቸውንም በአንዴ ደፋቸዋለሁ ያለው የነበረው እኮ ለዛ ነበር ነው። የምሬን ነው የምላችሁ። በጣም ነው የሚያስጠላው እንደዚህ አይነት ወራዳ ስራ። በጣም ነው የሚዘቅጠው። እንደዚህ አይነት ነገር ሲጀመር ባንቺ አይጠበቅም። የምሬን ነው የምልሽ። ባንቺ እንደዚህ አይነት ነገር አይጠበቅም ሩታዬ ማለት ነው። ንብረቱ ይቆይልሽ፣ ታርቃችሁ አሁንም ቢሆን ትወጂዋለሽ። ግን የትግስት ጥግ ነው እሱ። ታግሶሻል፣ በጣም የታገሰሽ ነው። አሁንም ቢሆን አንቺ አክብሪው፣ ብታከብሪው ይሻልሻል። እያከበርሹ አይደለም። ልጁ ካላከበርሹ ወንድ ልጅ የፈለገ መጥፎ ስራ ይስራ፣ የፈለገ ነገር ያድርግ አድርጓል አይደለ? ስለዚህ አክብሪ። እስካላከበርሹ ድረስ ካንቺ ጋር መኖርም አይችልም፣ መኖርም አይፈልግም ሲጀመር ማለት ነው። ካንቺ ጋር መሆንም መቀጠልም አይፈልግም እስካላከበርሹ ድረስ። ማንም ሰው ቢሆን እንደዛ ነው። እና አክብሪው። ባልሽ ነው፣ የልጅሽ አባት ነው። ስለዚህ መከበር ባለበት ቦታ ማክበር አለብሽ። ጭራሽ እሱ ላይ እጅሽን ታነሻለሽ። ስንቴ ነው የመታሽው? ቆይ አንቺ ልጅ ስንቴ ነው የምትቀጠቅጪው? እዛ ጋር ሄርሜላ ጉንጩን እየላሰች ነበረ። አሁን ደግሞ አንቺን ጭራሽ መምታት ማለት ነው። ጭራሽ ደረቱን አንቺን አቅፎ እኮ ነው የተኛበት ደረቱ ማለት ነው። እንዴት ትመጪዋለሽ? ልጅ ሰጦሽ የልጅ እናት አድርጎሽ መምታት የለብሽም፣ ማከበር አለብሽ። አሁንም ድንበር ያለፍሽ ነው፣ ድንበር የጣስሽ ነው። ስለዚህ እባክሽን ሩታ እዚህ ጋር ዛሬ በጣም ትልቅ ጥፋት ነው ያጠፋሽው፣ በጣም ትልቅ ጥፋት ማለት ነው። እና ቤተሰብ የእናንተም አስተያየት ፈልጋለሁኝ፣ ኮሜንት ስራ አስቀምጡልኝ ማለት ነው። የኔ አስተያየት የኔ ሀሳብ ይሄ ነው፣ የእናንተ ሀሳብም አስቀምጡልኝ። እና ሩታ በጣም ትልቅ ጥፋት ነው፣ ትልቅ ስህተት ነው ያደረግሽው ዛሬ። ስለ ንብረት መሆን አልነበረበትም። ንብረቴ ስጭኝ ያላት ነው እንግዲህ። በጣም ነው የሚያሳዝነው እውነት። በጣም የሚገርም ስራ ነው፣ በጣም የሚገርም ድርጊት ነው እያደረግሽው ያለሽው። በጣም ነው የሚያስጠላው እና ይደብራል በዚህ ልክ ማድረግ ማለት ነው። አንቺ ማድረግ አልነበረብሽም። ቀን ሙሉ እዛ ጋር ከማርክ ጋር ሆነሽ እያለቀስሽ የነበረው አሁን ደግሞ ጭራሽ ብለሽ ይሄንን አደረግሽ ማለት ነው። እንደዚህ አይነት ነገር አይደረግም።